በገመድ ሰቅላ አጠፋች፣ ሞተች። በአምላክ ይፍቱ ዓለም በጸጸት ተቃጠሉ፣ ደነገጡ። ህብስት ከዚህ በኋላ መኖር አልፈልግም፣ እናትና አባቴን ቀምተውኛል፣ እንዲሁም ደግሞ ህይወቴ በሙሉ ተመሰቃቅሏል። የእናቴን ፎቶ ሳይቀር እንደዚህ ቀዳዳ ከጣለች እኔ መሞት ነው የሚገባኝ። እማዬ ወደ አንቺ መጥቼ ሁሉንም ነገር እነግርሻለሁኝ። እኔ እየተሰቃየሁኝ ነው፣ ብቸኛ ሴት ነኝ እያለች ከዚህ በኋላ መኖር ስለማልፈልግ ወደ አንቺ መጣሁኝ ብላ ገመዱን ከአንገቷ ላይ አደረገችው። በሌላ በኩል እጅግ የሚያሳዝነውና የሚያስደነግጠውን ነገር ክርስትና በአምላክ በጣም ደንግጦ እሷ እኮ ነግራ የነበረ ምን አለ ለአንድ ጊዜ አቅፌ አጽናንቻት በነበረ እንደምወዳት ነግሬያት በነበረ በቃ ሁሉም ነገር አከተመ ማለት ነው እያለ በጸጸት ተቃጠለም። ዓለም የገዛ ሚስቱን አንቺ ነሽ የዚች ልጅ ዋና ገዳይ በማለት መንቁርቷን አነቃት። ትሰማኛለህ ዓለም፣ ይህ ላንተም ለኔም ለሁላችንም ጥቅም ነው እንጂ ለኔ ብቻ ጥቅም አልነበረም። ግን ደግሞ ይቺ የማትረባ ልጅ ህይወታችንን በሙሉ አበላሸችው ብሎ ዓለም በአምላክ ተነሳና እናንተ ስለ ሀብትና ስለ ንብረት ትወዳደራላችሁ፣ ልጅቷ ግን ህይወቷ አልፎ ምታለች። ቆይ እናንተ ምን አይነት የተረገማችሁ ሰዎች ናችሁ? እስከ መቼ ድረስ ነው የሰው ሀብትና ንብረትና የሰውን ማንነት የምትዘርፉት? ብሎ በጣም ተናገራቸው። እጅጉን ልቡ ተሰበረም። በእምነት ከዚህ በኋላ ሁሉም ነገር አብቅቷል። በአምላክ እኔ ሁሉንም ነገር ተናገር፣ እንደምትወዳትና እንደምታፈቅራት አለሁሽ በላት ብዬ ነበረ። ቢያንስ ለመኖር እንኳ አንተ ምክንያት ትሆናል ነበር። ግን ደግሞ የእሷን ህይወት የገደልከው አንተ ነህ እንጂ እነ ይፍቱ አይደሉም ብሎ አለው። ምን እያልከኝ ነው? እንዴት እንደዚህ ትላለህ? በእምነት ልክ እኮ ነኝ። ታዲያ እኔ እስከ ዛሬ ንገራት እያልኩ አንተ ግን ከነገ ዛሬ ፈራ ተባ እያልክ አየህ ምን እንደተፈጠረና ምን እንደሆንክ። ስለዚህ በቃ ተወኝ። ከዚህ በኋላ ምንም ነገር ለማጽናናት እንዳትሞክር፣ ራስህን በራስህ ገለሃል በቃ ብሎ አለው። በጸጸት እየተቃጠለ አምላኬ ሆይ ምንድነው የማደርገው? አሁን ሁሉም ነገር አብቅቷል። ህብስት እንደሆነች የለችም እና ምንድነው የማደርገው? እመኝኝ ግን ገዳይሽን በሙሉ እገልልሻለሁ እያለ ሲል እስከ ዛሬ ነበር እንጂ መጥኖ መደቆስ አሁን ምን ይባላል? ድስት ጥዶ ማልቀስ። እስከ ዛሬ ስትሰቃይ አለሁልሽ እኔ ያለሁሽ ከዚህ በኋላ ብለህ ያላልካትን አሁን የምን መንገብገበ? መቼም እሷ አፈር ቆፍራ እኮ ተነስታ አትመጣም ብላ አለችው። ይፍቱ እና በአምላክ በከባዱ ተጣሉ። አንቺ ሴትዮ ግን ምንድነው የምትፈልጊው? ትሰሚኛለሽ? ልጅቷን ስጨቀጭቂና ስትጨቀጭቂ ገደልሻት ብሎ አላት። እኔ አልገደልኳትም። ትሰማኛለህ? ጥጋቧ ነው ያስገደላት። ምን ጎሎባት ብላ አለችው። አይ ታውቂያለሽ፣ ምንም የጎደለባት ነገር የለም። ግን ደግሞ ልክ እንደ ሰው የእውነትም ሰው ያስፈልጋት ነበር። አንቺ እኮ ንብረቷን ከመቀማትና ከመዝረፍ ውጪ ሌላ ፍቅር ሰተሻት አታውቂም። ስለዚህ ከዚህ በኋላ አርፈሽ ተቀመጭ ብሎ አላት። እኔ አርፌ ብቀመጥ ባልቀመጥ ምን ትርጉም አለው? እስኪ ንገረኝ። አሁን ሂዳለች። ዓለም ምንድነው የምናደርገው ብላ አለችው። ምን እያልሽ ነው? የልጅ ሞት ሳያሳዝንሽ ስለምን መጠቀም ነው የምትፈልጊው? እስኪ ንገሪኝ። ይፍቱ ስራ ብሉ። አይ የሀብትና ንብረት በማን ስም እንዳለ የግድ ማወቅ አለብን። በዛ ላይ ደግሞ አሳውጀን እንደሞተችና ሀብትና ንብረቱ የራሳችን ማድረግ አለብን ብላ አለች። አይ እንደዛማ አላደርግም፣ እመኝኝ አጎት እኮ አላት ከገጠር ይመጣል ብሎ ሲል ምን ታዲያ ለምንድን ነው እስከ ዛሬ ያልተናገርከው ብላ አለችው። ነገርኩሽ አልነገርኩሽ ምን ልዩነት ሊያመጣ ነው? አሁን ነገርኩሽ አይደለም ወይ ብሎ አላት። እመነኝ መቼም ቢሆን መቼም ያንተና የኔ ነገር አንድ ላይ አይሆንም።
ይቀብሩናል ብላ አለችው። ከቀበሩን እኮ ቆይተዋል አታስቢ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ህብስት ድራማ እንደቀጠለ ይገኛል። ህብስቴ ፎቶዋን እየቀጣጠለች በአምላክ መጣና ህብስት ቢላትም ዝም አለችው። ምንድን ነው ዛሬ የእናንተዋ ቀበጥ ንግስቷ መሆኗ ነው ብሎ ሲል እኔ ምን አቅላለሁ ሂደህ ጠይቃት እኔ አላቅልህም ብላ አለችው። እስኪ ንገሪኝ ምንድን ነው የምትጠግኒው ብሎ ቢላትም ለረጅም ጊዜ ግን በጣም እምቢ አለችውና እስኪ ንገሪኝ ይሄ ፎቶ የማን ነው ብሎ አላት። የእናቴ ፎቶ ነው። የእናቴን ፎቶ ይፍቱ ቀዳደደችው፣ እረገጠችው። ከዚህ በላይ ምንድን ነው የምጠብቀው? እመነኝ አሁንስ ለመግደል ወስኛለሁ ብላ አለችው። አይ አንቺ ነፍሰ ገዳይ አይደለሽም ህብስት፣ አንቺ ማለት በጣም ጥሩና የዋህ ልብ ያለሽ ነሽ ብሎ ሲላት አይ እንግዲህ እንደዛ የለም አሁን ደግሞ እኔ ማን እንደሆንኩኝ አሳያታለሁኝ፣ ማንነቴን ሙሉ ለሙሉ ቀይረውታል ብላ አለች። አለሙ ስልክ ተደውሎለት ሄርሜላ ደውላለት ስልኩን አነሳችና ይፍቱ ደግሞ አንቺ ማነሽ ብላ አለቻት። ወይ አንቺ ነሽ እንዴ? በጣም ይቅርታ እኔ እኮ አለሙን ፈልጌ ነው ብላ አለችው። አለሙ ጋር ሰዓት ለምንድን ነው የምትደዋወዩ ብላ ስትላት እንዴ ባለቤትሽ አልነገረሽም እንዴ? እኔ እኮ ሚስጥር የእውነት ሚስጥር አይደለም ብዬ ነው አንቺና እሷ አብራችሁ ተመካክራችሁ መስሎኝ ነው። ለማንኛውም ግን አታስቢ፣ ያው ማለቴ ከምንም አንጻር ምንም አልተፈጠረም ብላ አለች። አንቺ ሴትዮ እስኪ አታሳብጅኝ፣ መናገር የምትፈልጊውን ነገር በሙሉ ተናገሪ ብላ አለች። አረ እኔ ምንም አላልኩም አልኩሽ። በቃ እንዴ ለምንድን ነው በዚህ ልክ እንደዚህ ወጥመድ የምትሆኝብኝ? እኔ ምንም ነገር አላደረኩም በቃ ብላ እሷም ለመናገርና አሁን እቅድና ፕላንሽ ከሽፎብሻል። ከዚህ በኋላ ምንም ነገር አትጠቀሚም፣ አርፈሽ ተቀመጭ ብሎ አላት። እኔ መቼም ቢሆን መቼም የማደርገው ነገር ላንተ እውነት ሆኖ አይታይህም አይደል? ስለዚህ አርፈ ተቀመጥ ይበቃሃል ብላ አለችው። አይ እንደዚህማ ሊሆን አይችልም። ትሰማኛለህ አለም፣ ትዳራችን ላይ በጣም ችግር እየሆንክ ያለኸው አንተ ነህ ብላ አለችው። ምን? አዎ የእውነቴን ነው። አንተ በጣም ችግር እየሆንክብኝ ነው። እስኪ ንገረኝ ለምንድን ነው በጥፍ ጨረቃ እሷ ደውላ የምታወራህ ብላ አለችው። አንቺ ሴትዮ አሁንም እየቀናሽ ባልሆነ እኔ እኮ ባለቤትሽ ነኝ፣ ልታምንኝ ይገባል። እሷ ደግሞ ለስራችን ስለምታስፈልገን በማንኛውም ሰዓት ልትደውል ትችላለች። ለማንኛውም አሁን በጣም ስለደከመኝ አንቺ እንደፈለግሽ፣ እኔ ግን መሄድ አለብኝ ብሎ መኝታው ላይ ሂዶ ተኛ። በአምላክ ህብስትን ስላጣትና ስለሞተችበት እንባ ደም እያለቀሰ ይገኛል። ከዚህ በኋላ መቼም አትመለሽም፣ የዚህ ደግሞ ዋና ገዳይሽ እኔ ነኝ። እኔ ልጠብቅሽና ልንከባከብሽ ይገባ ነበር። እባክሽ ህብስትዬ ይቅርታ አድርጊልኝ እያለ በጸጸት ነደደ። አቶ በእምነት ጋር ደውላ እኔ ምልህ ህብስት ግን የት ነው ያለችው ተገኘች ወይ ብላ አለች። ባክሽ ተይኝ፣ ጓደኛሽን አንቺና ቤተሰቦቿ አንገብግባችሁ ከዚህ ዓለም እንድትለይ አደረጋችሁ ብሎ አለ። ምን እያልክ ነው? ብቻ ህብስት ሙታለይ እንዳትለኝ ብላ ስትለው ምን ነው እቅር ነበረሽ እንዴ? ለማንኛውም ህብስት ላትመለስ ሂዳለች ብሎ አላት። እንደዛማ ሊሆን አይችልም መሞት የለባትም ብላ አለች። ያቀሽው እቅር ነበረሽ እንዴ? እንደዛ ከሆነ ንገሪኝ አስተላልፍልሻለሁኝ። አንቺ እኮ የእውነት አቶ አለሙ ልኮሽ እንደሆነ በደንብ ነው የማውቀው ብሎ አላት። ምን እያልክ ነው? በእምነት እኔ እንደዛ አይነት ሰው አይደለሁም፣ ከጥፋቴ በጣም ተምሬያለሁ ብላ አለችው። አታስቢ፣ አሁን ማንና እንዴት እንደሆንሽን በደንብ አውቄያለሁኝ። ጅል እኮ አይደለሁም። እርግጥ ነው ወድጀሽና አፍቅሬሽ ነበረ። አሁን ግን ሁሉም ነገር አብቅቷል። አንቺን የምወድበት የማፈቅርበት ልቤ ሁሉ ጠፍቷል። ሂጅልኝ ሄርሜላ፣ ከፊቴ ጥፊልኝ ብሎ አላት። ይፍቱ ባሏን ተጠራጥራ ከዚህ በኋላ ምንና እንዴት እንደምታደርግ እናያለን። እኔ ላይማ ሌላ ሴት መደረብ አትችልም፣ ካልሆነ ግን
ትዳራችን እመነኝ ግልብጥብጡ ነው የሚወጣው እያለች ብቻዋን መበጥረቅና ማውራቱን ቀጠለችበት። እንዴት ብትደፍረኝ ነው እኔ ላይ ግን እንደዚህ ያደረግከው? አለም አንተና እኔ እኮ በጣም ብዙ እቅድና ፕላን ነበረን። ሰው እንዴት በዚህ ልክ አውሬና ጨካኝ ሊሆን ይችላል? ልጁ ላይ ያደረገው ነገርስ እሺ ለገንዘብ ነው። ታዲያ በእኔ ላይ ያደረገው ነገር ለምንድን ነው? እኔ ያረጀሁበት እንዴ? አረ በስመ አብ እንደዚህማ ሊሆን አይችልም እያለች ብቻዋን በቅናት ተንገበገበች። ላይክ ሼር ሰብስክራይብ